ዕለተ እሁድ የካቲት 29 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምናመሻችሁ። ከተለያዩ ታማኝ መረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ሲቀጥል በጀነራል ሰለሞን ኢተፋ የሚመራው ደቡብ ዕዝ የመከላከያ አባላቱ ደግሞ ሙሉ ትጥቃቸውን በመያዝ ፋኖን መቀላቀላቸው ተሰምተዋል። የአገዛዙ ጦር ከየአቅጣጫው እየፈረሰ ሲሆን ከሰሜን ምስራቅ ዕዝ 49ኛ ክፍለ ጦር የከፍተኛ ጀነራል አጃቢን ጨምሮ በርካቶች ከነሙሉ ትጥቃቸው ወደ ፋኖ ገቢ መሆናቸው ተሰምተዋል። ከጦሩ ኮብልለው ፋኖን የተቀላቀሉት እነዚህ አባላት ከፍተኛ መኮንኖች በሚያወርዱልን ተልዕኮ ባለመስማማታችን ፋኖን ተቀላቅለናል ብለዋል። ከከፍተኛ አዛዦቻቸው ተሰጥቷቸው የነበረውን ትዕዛዝም ይፋ አውጥተዋል። በዝርዝር መረጃችን ሰሙታላችሁ። በታሪካዊው ታዕካ ነገሥት አትሮንስ ማርያም ቤተክርስቲያን ላይ ያገዛዙ ኃይሎች ትናንት ቅዳሜ ጠዋት የከባድ መሳሪያ ጥቃት መፈጸማቸው ተሰማም። ታሪካዊው ታዕካ ነገሥት አትሮንስ ማርያም ቤተክርስቲያን በደቡብ ወሎ ዞን መሃል ሳይንት ወረዳ የሚገኝ ሲሆን በቅርስነት ተመዝግቦ ይገኛል። በቅርቡ በፌዴራል የቅርስ ጥበቃ ባለስልጣን እድሳት የተደረገለት ይህ ቤተክርስቲያን ትናንት ቅዳሜ ጠዋት 3 ሰዓት ላይ ባገዛዙ ኃይሎች በከባድ መሳሪያ እንደተመታ ታውቋል። በዝርዝር መረጃችን እናሰማችኋለን። ህወሓት በትግራይ ክልል ከሚንቀሳቀሱ 3 ቁልፍ የተቃዋሚ የፖለቲካ ፓርቲዎች ጋር አዲስና ያልተጠበቀ ፖለቲካዊ ጥምረት መፍጠሩን አስታወቀ። በይፋዊ መግለጫው ላይ እንደተብራራው ይህ ስብስብ የተፈጠረበት ዋነኛ ምክንያት በክልሉ ህልውና ላይ ያንዣበበውን አደጋ በጋራ ቆሞ ለመመከት ነው ተብሏል። በዝርዝር እናሰማቸዋለን። ሩሲያ ጦርነቱን በይፋ መቀላቀሏ ተሰማ። አሜሪካና ኢራን በከባድ የጦር መሳሪያዎች እየተፋጠጡ ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማይገመት ዓለም አቀፋዊ ቀውስ እያመራ ነው። የሀያላኑ ፉክክር አሁን መጋረጃውን ቀዶ ወጥቷል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ሩሲያ በተግባር ከኢራን ጎን መቆሟ ተረጋግጧል። በዝርዝር መረጃችን ትሰሙታላችሁ። የህወሓት የገንዘብ ድጋፍ ክስን ተከትሎ ከፍተኛ ባለስልጣናት ፍርድ ቤት ሊቀርቡ መሆኑ ታወቀ። በሰሜን ኢትዮጵያው ጦርነት ወቅት ከነበረው ውጣ ውረድ ጋር ተያይዞ አቧራ የጠጣውና ተቋርጦ የነበረው አነጋጋሪ የፍርድ ቤት ክስ በፍትህ ሚኒስቴር ውሳኔ ዳግም አንሰራርቶ መድረኩን አሙቆታል። ይህንን ተከትሎም አቶ ጌታቸው ረዳ ፍርድ ቤት ሊቀርቡ መሆኑ ተሰምቷል። በዝርዝር ትሰሙታላችሁ። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች በዝርዝርና በትንታኔ ቀጥለን የምናቀርብላችሁ ይሆናል። በየቀኑ የምናቀርባቸውን አዳዲስ ዜናና መረጃዎች ለመከታተል ኢትዮስ ሚዲያን አሁኑኑ ሰብስክራይብ አድርጉ። አሁን በቀጥታ ወደ ዝርዝር መረጃው። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ተጠናክሮ ሲቀጥል በጀነራል ሰለሞን ኢተፋ የሚመራው ደቡብ ዕዝ የመከላከያ አባላት ሙሉ ትጥቃቸውን በመያዝ ፋኖን መቀላቀላቸው ተነግሯል። ያገዛዙ ጦር ከየአቅጣጫው እየፈረሰ ሲሆን ከሰሜን ምስራቅ ዕዝ 49ኛ ክፍለ ጦር የከፍተኛ ጀነራሉ አጃቢም ከነሙሉ ትጥቁ ገቢ መሆኑ ተነግሯል። በትናንትናው ዕለት ብቻ የአንድ ከፍተኛ ጀነራል አጃቢን ጨምሮ ስናይፐርና ክላሾችን የታጠቁ ያገዛዙ ጦር አባላት ምኒልክ ዕዝ 102ኛ ኮርን ተቀላቅለዋል። ከጦሩ ኮብልለው ፋኖን የተቀላቀሉት እነዚህ አባላት ከፍተኛ መኮንኖች በሚያወርዱልን ተልዕኮ ባለመስማማት ፋኖን ተቀላቅለናል ብለዋል። ከፍተኛ አዛዦቻችን በመጀመሪያ ፋኖን እናጠፋለን፣ ቀጥለን ወያኔን እናጠፋለን፣ በመጨረሻም ኤርትራን በመዋጋት ወደብ እናስመልሳለን እያሉ ነው ሲሉ ያገዛዙን እብደት በመግለጽ ለዚህ ውሳኔ መብቃታቸውን ተናግረዋል። በሌላ በኩል በታሪካዊው ታዕካ ነገሥት አትሮኖስ ማርያም ቤተክርስቲያን ላይ ያገዛዙ ኃይሎች ትናንት ቅዳሜ ጠዋት የከባድ መሳሪያ ጥቃት መፈጸማቸው ተሰምቷል። ታሪካዊው ታዕካ ነገሥት አትሮንስ ማርያም ቤተክርስቲያን በደቡብ ወሎ ዞን መሃል ሳይንት ወረዳ የሚገኝ ሲሆን በቅርስነት ተመዝግቦ ይገኛል። ከ400 ዓመት በላይ ታሪክ እንዳለው ታሪካዊ መዛግብት ያስረዳሉ። በቅርቡ በፌዴራል የቅርስ ጥበቃ ባለስልጣን እድሳት የተደረገለት ይህ ቤተክርስቲያን ትናንት ቅዳሜ ጠዋት 3 ሰዓት ላይ ባገዛዙ ኃይሎች በከባድ መሳሪያ ተመትቷል። በጥቃቱ 2 የደብሩ አገልጋይ ቄሶች፣ 2 ዲያቆናትና የደብሩ
አቃቤ ሕይወታቸው ሲያልፍ ሌሎች 20 ገደማ ሰዎች መቁሰላቸውን የአካባቢው ምንጮች ተናግረዋል። ድንገተኛ ጥቃቱ የተፈጸመው በአዋሳኝ ከሚገኘው ከአማራ ሳይንት ወረዳ መለሳንካ ከተባለ አካባቢ መሆኑን ምንጮቻችን ጠቁመዋል። ደጀ ሰላሙ በድብደባው ምክንያት ፈርሷል የሚሉት በስፍራው የሚገኙ ታዛቢዎች በዚህ በተረሳ አካባቢ ህዝቡ ላለፉት ጥቂት ዓመታት በአገዛዙና በፋኖ ኃይሎች መሃል በሚደረግ ውጊያ ከፍተኛ እንግልትና ስቃይ እያስተናገደ እንደሚገኝ ተናግረዋል። ገዳሙ ከደብረ ሊባኖስ ጋር ግንኙነት የነበረው ሲሆን የገዳሙ አስተዳዳሪም መክብብ የሚል የክብር መጠሪያ ይሰጠው እንደነበር የመሃል አማራ ሳይንት ወረዳ ባህልና ቱሪዝም ጽሕፈት ቤት መረጃ ያሳያል። በዚህ የቤተ ክርስቲያን ጥቃት ዙሪያ በአገዛዙ አካላትም ሆነ በመከላከያ በኩል የተሰጠ ሌላ መረጃ የለም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባካሄደው አስቸኳይ ጠቅላላ ጉባኤ ከተመሰረተ ጊዜ ጀምሮ ፓርቲውን በሊቀመንበርነት ሲመሩ የነበሩትን ፕሮፌሰር ብርሃኑ ነጋን ከኃላፊነታቸው ማንሳቱን አረጋገጠም። በዚህ ያልተጠበቀና የኢትዮጵያን የፖለቲካ ምህዳር ባነቃነቀ እርምጃ አቶ ኢዮብ መስፍን የፓርቲው አዲሱ መሪ ሆነው ሲመረጡ፣ አቶ ንጋቱ ወልዴ ደግሞ ምክትል መሪ በመሆን ተሰይመዋል። ይህ የኢዜማ ውሳኔ በአንድ ጀንበር የተከሰተ ሳይሆን ከቅርብ ዓመታት ወዲህ ፓርቲው ውስጥ ሲብላላ የነበረው የስልጣንና የርዕዮተ ዓለም ሽኩቻ መፈንዳቱን በግልጽ የሚያሳይ ነው። ፕሮፌሰር ብርሃኑ ነጋ የአብይ አህመድን መንግስት ካቢኔ በመቀላቀል የትምህርት ሚኒስትር ሆነው መሾማቸው ኢዜማ እንደ ጠንካራ ተቃዋሚ ሊጫወት የሚገባውን ሚና አኮላሽቶታል የሚለው ትችት በፓርቲው መስራቾችና አባላት ዘንድ በስፋት ሲነሳ መቆየቱ የአደባባይ ሚስጥር ነው። የዜግነት ፖለቲካ በሚል መፈክር የተነሳው ፓርቲ የገዢው ብልጽግና ፓርቲ አጋርና ተለጣፊ በመሆን የህዝቡን እውነተኛ የፍትህና የዲሞክራሲ ጥያቄ ወደ ጎን ትቷል በሚል ከፍተኛ ወቀሳ ከህዝብ ሲሰነዘርበት ቆይቷል። በተለይም ሀገሪቱ በገባችበት የጸጥታና የፖለቲካ ቀውስ ውስጥ የፓርቲው መሪ የመንግስት ካቢኔ አባል መሆናቸው በኢዜማ ውስጥ የፈጠረው ርዕዮተ ዓለማዊ መምታታት አሁን ፕሮፌሰሩን በገዛ ፓርቲያቸው አባላት አመፅ ኃላፊነታቸውን እንዲለቁ አስገድዷቸዋል። የአቶ ኢዮብ መሳፍንት ወደ መሪነት መምጣትና የአቶ ንጋቱ ወልዴ በምክትልነት መሰየም ለኢዜማ አዲስ የፖለቲካ ምዕራፍ ሊከፍት እንደሚችል አስተያየታቸውን የሰጡ የፖለቲካ ተንታኞች ይገምታሉ። ይሁን እንጂ አዲሱ አመራር ፓርቲውን ከገዢው መንግስት የፖለቲካ ጥላ ስር አውጥቶ ዳግም የህዝብን አመኔታ ለማትረፍና እውነተኛ የተቃዋሚ ፓርቲ ለማድረግ ከባድ የቤት ስራ ይጠብቀዋል። በፕሮፌሰሩ ዘመን የተፈጠረውን የፓርቲውን የውስጥ ክፍፍል ከመጠገን ባሻገር ኢዜማን ወደ ትክክለኛው የትግል መስመር የመመለስ ትልቅ ፈተና ከአዲሶቹ መሪዎች ፊት ተደቅኗል። ይህ የአስቸኳይ ጠቅላላ ጉባኤ ውሳኔ የኢዜማን የመጻኢ የፖለቲካ አቅጣጫ ብቻ ሳይሆን ፕሮፌሰር ብርሃኑ ነጋ በአገዛዙ ካቢኔ ውስጥ ያላቸውን ስልጣንና የፖለቲካ ህይወት ቀጣይ ጣፋንታ ጥያቄ ውስጥ የሚከት ታሪካዊ ክስተት ነው ተብሏል። ህወሓት በትግራይ ከሚንቀሳቀሱ 3 ቁልፍ ተቃዋሚ የፖለቲካ ፓርቲዎች ጋር አዲስና ያልተጠበቀ ፖለቲካዊ ጥምረት መፍጠሩን አስታወቀ። ይህ ስትራቴጂካዊ ጥምረት የተመሰረተው በአቶ ኪዳነ አመነ ከሚመራው ባይቶና ከአሲምባ ዲሞክራሲያዊ ፓርቲና ከአክሱማዊው ዋዕላ ፓርቲ ከተሰኙት ሀገር በቀል ተቃዋሚ ድርጅቶች ጋር መሆኑ ተገልጿል። በይፋዊ መግለጫው ላይ እንደተብራራው ይህ ስብስብ የተፈጠረበት ዋነኛ ምክንያት በትግራይ ህልውና ላይ ያንዣበበውን አደጋ በጋራ ቆሞ መመከት ነው። ከዚህ በተጨማሪ የክልሉን ግዛታዊ አንድነት ያለምንም ድርድር ለማስከበር በጦርነቱ ምክንያት የተፈናቀሉ ወገኖች ክብራቸውና ደህንነታቸው ተጠብቆ ወደ ቀድሞ የትውልድ ቀያቸው እንዲመለሱ ማድረግንም ያለመ ነው ተብሏል። በፖለቲካ ፓርቲዎች መካከል የነበረውን የቆየ መጠራጠር በማስወገድ በጋራ የመስራትን ባህል ማዳበር የጥምረቱ ማዕከላዊ ግቦች መሆናቸውን ህወሓት በማህበራዊ ትስስር ገጹ አስታውቋል። ጥምረቱ በአሁኑ ሰዓት በእነዚህ 4 ፓርቲዎች የተጀመረ ቢሆንም ሌሎች የፖለቲካ ድርጅቶችም ጥሪውን ተቀብለው እንዲቀላቀሉ በሩ ክፍት መሆኑ ተጠቁሟል። በተለይ በፖለቲካ ድርጅቶች መካከል አሳታፊ የሆኑ ውይይቶች እንዲደረጉ የክልሉ ህዝብ ራስን በራስ የማስተዳደር መብት በተግባር እንዲረጋገጥና የግዛታዊ አንድነት ጉዳይ ፈጽሞ ለድርድር እንዳይቀርብ በጋራ ለመቆም ዝግጁነታቸውን አረጋግጠዋል።
ሩሲያ ጦርነቱን ተቀላቀለች። አሜሪካና ኢራን በከባድ የጦር መሳሪያዎች እየተፋጠጡ ነው። በመካከለኛው ምስራቅ የተቀሰቀሰው ጦርነት ወደማይገመት ዓለም አቀፋዊ ቀውስ እያመራ ነው። የሀያላኑ ፉክክር አሁን መጋረጃውን ቀዶ ወጥቷል። አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ሩሲያ በተግባር ከኢራን ጎን መቆሟ ተረጋግጧል። የአሜሪካ ሚዲያዎች እንደዘገቡት ከሆነ ሞስኮ ሚስጥራዊ የሳተላይት መረጃዎችን ለቴሄራን በማቀበል የአሜሪካን የጦር ሰፈሮች ኢላማ እንድታደርግ እያገዘቻት ነው። ከ110 በላይ ወታደራዊ ሳተላይቶች ያሏት ሩሲያ የሰጠችው መረጃ በኩዌት በሚገኝ አሜሪካ ካምፕ ላይ ለደረሰውና የ6 ወታደሮችን ሕይወት ለቀጠፈው ጥቃት ከፍተኛ አስተዋጽኦ አድርጓል ተብሏል። ፑቲን አሜሪካን ለመበቀል ይህንን አጋጣሚ በሚገባ እየተጠቀሙበት እንደሆነም ተነግሯል። ይህ ጦርነት ለአሜሪካም ቀላል አልሆነም። በ4 ቀናት ውስጥ ብቻ 3.7 ቢሊዮን ዶላር ከካዝኗ ወጥቷል። ፕሬዚደንት ዶናልድ ትራምፕ በበኩላቸው ኢራን እጇን ካልሰጠች ጦርነቱ አይቆምም በማለት አሜሪካን የሚያገለግል አዲስ መሪ በቴሄራን ለማስቀመጥ ፍላጎት እንዳላቸው አሳይተዋል። በሌላ በኩል ኢራን 500 ቢሊዮን ዶላር የሚገመተውን የአሜሪካ ትሃድ የራዳር ሲስተም በስዋርም ድሮኖች አማካኝነት አውድሜዋለሁ ስትል ጦርነቱ ገና አልተጀመረም በማለት አሜሪካን አስጠንቅቃለች። ይህ እጅግ ውስብስብ የጂኦፖለቲካ ትርምስ መቼና እንዴት ይቋጫል የሚለው አስጨናቂ ጥያቄ ሆኖ ቀጥሏል። ይህ በእንዲህ እንዳለ እስራኤል አዲስ የተመረጠውን የኢራን ወታደራዊ አዛዥ መግደሏን ዛሬ አስታውቃለች። የእስራኤል መከላከያ ሚኒስቴር ዛሬ ባወጣው መግለጫ በቅርቡ የተመረጡትን የኢራን ወታደራዊ አዛዥ መግደሉን ገልጿል። ሚኒስትሩ እስራኤል ካትዝ እንዳሉት የተገደሉት የኢራን ጠቅላይ መሪ ወታደራዊ ቢሮ ኃላፊ የሆኑት አቡ ቃሲም ባባይ ናቸው። እንደ መግለጫቸው እኚህ ኃላፊ ይህ እርምጃ የተወሰደባቸው በተሾሙ በጥቂት ቀናት ውስጥ ነው። ከሳቸው በፊት የዚህ ቢሮ ኃላፊ የነበሩት ግለሰብ ባለፈው ቅዳሜ ከበርካታ ወታደራዊ አዛዦች ጋር መገደላቸው ይታወሳል። የእስራኤል መከላከያ ሚኒስትሩ በዛሬ መግለጫቸው የባባይን ግድያ ትልቅ ስኬት መሆኑን ገልጸው በቀጣይነትም በኢራን ወታደራዊ እንቅስቃሴ ውስጥ ተሳትፎ ያላቸውን ኢላማ ያደረገ ጥቃት እንደሚፈጽሙ ማስታወቃቸውን አይቲዮኒፎር ዘግቧል። የህወሓት የገንዘብ ድጋፍ ክስን ተከትሎ ከፍተኛ ባለስልጣናት ፍርድ ቤት ሊቀርቡ መሆኑ ተሰማም። በሰሜን ኢትዮጵያው ጦርነት ወቅት ከነበረው ውጣ ውረድ ጋር ተያይዞ አቧራ የጠጣውና ተቋርጦ የነበረው አነጋጋሪ የፍርድ ቤት ክስ በፍትህ ሚኒስቴር ውሳኔ ዳግም አንሰራርቶ መድረኩን አሙቆታል። በትግራይ ጦርነት ወቅት ለህወሓት ኃይሎች የገንዘብ ድጋፍ አድርገዋል የሚል ከባድ ክስ የቀረበባቸው በኢትዮጵያ ውስጥ በሰፊ የእርሻ ልማት ላይ የተሰማሩት ታዋቂው የስዊዘርላንድ ባለሀብት ጆሹዋ ጌሄሪ ጉዳይም ዳግም ፍርድ ቤት ደርሷል። እኚህ ግለሰብ በራያ ዘቡ አካባቢ ሰፊ የለማ የእርሻ መሬት ያላቸውና የኤሊም ፋርምስ ባለቤት ናቸው። ክሱ የሚያጠነጥነው በ2014 ዓ.ም ጦርነቱ በተፋፋመበት ወቅት ላይ ነው። ባለሀብቱ ከ1.2 ሚሊዮን ብር በላይ ጥሬ ገንዘብ በሻንጣ ይዘው ወደ ትግራይ ክልል ሾልከው ለመግባት ሲሞክሩ በቁጥጥር ስር መዋላቸው ይታወሳል። የቀረበባቸውም ክስ ህወሓትን በገንዘብ ለመርዳት ሲሞክሩ እጅ ከፈንጅ ተያዙ የሚል ነበር። የባለሀብቱ ጠበቆች ግን ይህንን ውንጀላ አጥብቀው ይቃወማሉ። በወቅቱ የባንክ አገልግሎት ሙሉ በሙሉ ተቋርጦ ስለነበር የተያዘው ከፍተኛ መጠን ያለው ጥሬ ገንዘብ በእርሻቸው ላይ ለሚሰሩ ሰራተኞች ደሞዝ ለመክፈል የታሰበ እንጂ ሌላ የፖለቲካም ሆነ ወታደራዊ ድጋፍ ዓላማ የለውም በማለት ጽኑ ክርክር እያቀረቡ ይገኛሉ። ፋይሉ አሁን ላይ ድጋሜ መንቀሳቀስ ከጀመረ በኋላ ባለሀብቱ ራሳቸውን ለመከላከል ያስመዘገቧቸው ምስክሮች ዝርዝር የብዙዎችን ትኩረት ስቧል። የገንዘብ ሚኒስትር ዴኤታውን ዶክተር ኢዮብ ተካልኝን፣ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት የነበሩትን አቶ ጌታቸው ረዳን እንዲሁም የቀድሞውን የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንደያ ገብረ ሕይወትን ለመከላከያ ምስክርነት ፍርድ ቤት እንዲቀርቡላቸው ጠይቀዋል። በዚህ ውስብስብና ፖለቲካዊ አንድምታ ሊኖረው በሚችለው ጉዳይ ላይ ባለሀብቱ ጥፋተኛ ሆነው ከተገኙ እስከ 3 ዓመት የሚደርስ ጽኑ እስራት ሊጠብቃቸው እንደሚችል የህግ ባለሙያዎች ያስረዳሉ። የፍትህ ሚኒስቴርም ዳግም ያነሳው ይህ ጉዳይ እንዴት ይቋጫል? ከፍተኛ ባለስልጣናት ውስጥ ፍርድ ቤት ቀርበው ምን ምስክርነት ይሰጣሉ የሚለው በብዙዎች ዘንድ በጉጉት እየተጠበቀ ይገኛል።
በአሁኑ ሰዓት በዓለም አቀፍ መገናኛ ብዙሃን መነጋገሪያ እየሆነ ያለው የኢራን ወታደራዊ ስልት እጅግ አስገራሚ ሆኗል። በተለይ ከአሜሪካና ከእስራኤል ጋር ባለው ከፍተኛ ውጥረት ውስጥ ኢራን ዘመናዊ የጦር መሳሪያዎቿን ከጥቃት ለመከላከል ስትል የተጠቀመችበት የዲሴፕሽን ወይም የማታለያ ጥበብ የብዙዎችን ትኩረት ስቧል። ኢራን በመቶዎች የሚቆጠሩ የፊኛ ወታደራዊ ቁሶችን በመጠቀም ጠላቶቿን ግራ እያጋባች እንደሆነ ይነገራል። እነዚህ የፊኛ ታንኮች፣ ሚሳኤል ማስወንጨፊያ ና የጦር አውሮፕላኖች ከሩቅ ሲታዩ ልክ እንደ እውነተኛ የጦር መሳሪያ የሚመስሉ በመሆናቸው የጠላት ድሮኖችና የሰላይ ሳተላይቶች እውነተኛ ኢላማ መስለዋቸው ውድ የሆኑ ሚሳኤሎችን በእነዚህ ርካሽ ፊኛዎች ላይ እንዲያባክኑ ያደርጋሉ። ከዚህ በተጨማሪ በመሬት ላይ የሚሳሉ የውሸት ስዕሎች ሌላው አስገራሚ የማታለያ መንገድ ሆነዋል። በኢራን የአየር ማረፊያዎች ላይ የተሳሉ የጦር አውሮፕላኖችና ስዕሎች ከላይ ለሚመለከታቸው አካል እውነተኛ አውሮፕላኖች ተሰልፈው ያሉ ይመስላሉ። ይህ ብልጥ ስልት ጠላት ጥቃት ለመሰንዘር ሲመጣ በባዶ መሬት ላይ እንዲተኩስ በማድረግ የኢራንን እውነተኛ የጦር አቅም ሳይነካ እንዲቆይ እያደረገው ነው። ይህም በጦርነት ውስጥ ከጉልበት ይልቅ ብልሃት ምን ያህል ዋጋ እንዳለው የሚያሳይ ሆኗል። ክቡራትና ክቡራን አድማጭ ተመልካቾቻችን ከተለያዩ ታማኝ የመረጃ ምንጮች የደረሱን የዕለተ እሁድ የምሽት መረጃዎቻችን እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።